በተሰጠው ጊዜ ከሚያመሰግኑ ሰዎች እንድትሆን ወኢዘ ብቱልየ ሰበር በተፈተነ ጊዜ ደግሞ ከሚታገሱት እንድትሆን ወኢዛ አዝነበ እስተግፈር ወንጀል ላይ በወደቀ ባጠፋ ጊዜ ደግሞ ወዲያውኑ ምህረትን የሚጠይቅ እንድትሆን አላህን ለምነዋለሁ። ሲሰጠው ማመስገን፣ ሲፈተን መሰበርና ሲያጠፋ እስትግፋር መጠየቅ የድለኝነት ወይንም የደስታ ዋና መሰረት ናቸውና ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ ሊነብሉወሁም አዩሁም አሕሰኑ ዐመላ። በምድር ላይ ያለውን ሁሉ አላህ ጌጥና ውብ ያደረገው የትኛው ስራችሁ ይበልጥ ያማረ መሆኑን ልፈትኑ። ሁሉንም ነው የተጋደሏቸው። ወለም ዩፈርቅ በይነሁም በመካከላቸው ልዩነት አላረጉ። እናንተ ዒሳን ስለተገዛችሁ መላእክትን ስላመለካችሁ ድንጋይና ዛፍ ከሚያመልከው የእናንተ ይሻላል ብለው ልዩነት አላደረጉም። ዞሮ ዞሮ ያው የዝንጀሮ ቆንጆ የለውም እንደሚባለው የኩፍር ጥሩ የለውም። አልኩፍሩ ዐላ ሚለቲ ዋሂዳ ጌታ አላህ ከተካደ በሱ ላይ ማጋራት ከተፈጸመ የተመለከው አካል ማንም ይሁን ማን ያው ነው፣ ለውጥ የለው። እዚህ ጋር መልአኩ ጅብሪል ዐለይሂ ሰላምን የሚገዛ ሰው፣ እዚህ ጋር ኢብሊስ የኔ ጌታ ነው ብሎ ኢብሊስን የሚገዛ ሰው ቢኖር ሁለቱም እኩል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። አማ በዕዱ ቢስሚላሂር ረሕማኒር ረሒም። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እንጀምራለን። አስአሉላህ አልከሪም እጅግ በጣም ለጋስ ቸር የሆነውን አምላክ አላህን እማጸነዋለሁ ይላሉ። ከአላህ ሌላ የሚጠየቅ ማንም የለምና ለዓብዱላህ ብኑ ዓባስ ረዲየላሁ ዐንሁማ ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሩት ኢዛ ሰአልተ ፈስአሊላህ በጠየቅ ወይም በተማጸንክ ጊዜ አላህን ብቻ ተማጸን፣ ጉዳዮችህን ሁሉ ሊያሳካልህ የሚችል እርሱ ነው ብለው እንደነገሩት ማለት ነው። አላህም በቁርአኑ እንደነገረን ወአታኩም ሚን ኩሊ ማ ሰአልቱሙህ አላህ ማለት ከጠየቃችሁት ነገር ሁሉ የሰጣችሁ ጌታ ነው ይላል። እናም ሸይኹ አስአሉላህ አልከሪም ቸርና ለጋስ የሆነውን አላህን እጠይቃለሁ እማጸናለሁ። ረበል ዐርሺል ዐዚም የታላቁ ዐርሽ ጌታና ተንከባካቢ የሆነው አላህ የዐርሽ ጌታ ነው፣ የዓለማትም ጌታ ነው። ዐርሽ ለብቻው ተነጥሎ የዐርሽ ጌታ የሚባለው ሊአነሁ አዕዘሙል መኽሉቃት አላህ ከፈጠራቸው ፍጥረታት ሁሉ እጅግ በጣም ትልቁ ነው። የዋናውና የትልቁ ጌታ ከተባለ ከዛ በታች ያሉትም በውስጥ ታዋቂነት እዛ ውስጥ ይካተታሉ ማለት ነው። ስለዚህ አላህ የታላቁ ዐርሽ ጌታ ነው። ሱረቱል ሙእሚኑን ላይ ፈተዓላ አላሁል መሊኩል ሐቅ ላ ኢላሃ ኢላሁ ረቡል ዐርሺል ከሪም የውቡና የሚያምረው የዐርሽ ጌታና ባለቤት ብሎ ራሱን እንደገለጸው ረበል ዐርሺል ዐዚም የታላቁ ዐርሽ ጌታ የሆነውን አላህ እጠይቀዋለሁ። እኔም የምጠይቀው አን የተወላከ ፊዱንያ ወልአኺራ በዱንያ በምድራዊ ህይወትህም ሆነ ወልአኺራ በመጨረሻው ዓለም አን የተወላከ እሱ እንዲወዳጅህ ረዳትህ እንዲሆን አላህን እለምነዋለሁ። ጉዳያችንን በኃላፊነት ወስዶ አላህ ካሳካልን፣ አላህ ከረዳንና ካገዘን ሊያዋርደን የሚችል ሌላ ማንም የለም። አላሁ ወልዩ ለዚነ አመኑ አላህ ላመኑ ባሪያዎቹ ረዳታቸው ወልያቸው። ይህንን ጌታ ለአንተም የምጠይቀው አን የተወላክ ያንተ ረዳትህና ወዳጅህ እንዲሆን ነው። ፊ ዱንያ ወልአኺራ በምድራዊ ህይወትም ሆነ በመጨረሻው ዓለም። ወአን የጅዐለከ ሙባረከን አይነማ ኩንት የትም ስፍራ ብትሆን ደግሞ የተባረክም እንዲያደርግህ መልካም ፍሬ የምታፈራ በየትኛውም ቦታ የጌታህን ትእዛዝ የምትጠብቅ እሱ ያዘዘህን የምትፈጽም የከለከለህን የምትርቅ
የተባረክም እንዲያደርግህ እለምነዋለሁ። ዒሳ ዓለይሂ ሰላም እንደተናገረው ወጀዐለኒ ሙባረከን አይነማ ኩንቱ እንዳለው ማለት ነው። ወአን የጅዐለከ ሙባረከን አይነማ ኩንት ወአን የጅዐለከ እንዲሁም እንዲያደርግህ እለምነዋለሁ ሚመን ኢዛ ኡዕጢየ ሸከር በተሰጠው ጊዜ ከሚያመሰግኑ ሰዎች እንድትሆን፣ ወኢዘ ብቱልየ ሰበር በተፈተነ ጊዜ ደግሞ ከሚታገሱት እንድትሆን፣ ወኢዛ አዝነበ እስተግፈር ወንጀል ላይ በወደቀ ባጠፋ ጊዜ ደግሞ ወዲያውኑ ምህረትን የሚጠይቅ እንድትሆን አላህን ለምነዋለሁ። ፈኢነ ሃዚሂ ሰላስ እነዚህ ሶስት ነገራት ሲሰጠው ማመስገን፣ ሲፈተን መሰበርና ሲያጠፋ እስትግፋር መጠየቅ ዑንዋኑ ሰዓደቲ የድለኝነት ወይንም የደስታ ዋና መሰረት ናቸውና የሰው ልጅ በዚህ በዱንያ ህይወቱ እያለ ሶስት ነገራት ይመላለሱበታል። በይነ ኒዕማ ወልኢብትላእ ወዘንብ ጸጋ ይመጣል ከአላህ ዘንድ። የዛኔ ጸጋ ሲመጣ አመስጋኝ ነው ወይስ ከሃዲ ይፈተናል። ፈተና ከአላህ ዘንድ ይመጣል። ሰብር ያደርጋል ይታገሳል ወይስ ይክዳል ያማርራል። እንደዚሁም ጥፋት ላይ ይወድቃል። በዛው ጥፋቱ ይዘወትራል ወይስ ምህረትን ይጠይቃል። እነዚህ ሶስቱ በህይወታችን ውስጥ ሁሌም የሚያጋጥሙን ናቸው። ታዲያ አላህ አንተን ከየትኛው እንዲያደርግህ ለምናለሁ አሉ ሸይኹ። ወአን የጅዐለከ ሚመን ኢዛ ኡዕጢየ ሸከር ሲሰጠው ከሚያመሰግን እንድንሆን። አላህ ለኢን ሸከርቱም በሰጠኋችሁ ኒዕማ ካመሰገናችሁኝ ለአዚደነኩም ሌላን ኒዕማ ጨምረላችኋለሁ እንዳለ ከአመስጋኞች መሆን አለብን፣ ከካህዲያን መሆን የለብንም ነው። ወኢዘ ብቱልየ ሰበር ፈተና ደግሞ ግልጽ ነው። በመጥፎ ነገር በሙሲባ ስንፈተን መታገስ አለብን። ወደዚህ ዓለምም የመጣነው ዋናው ዓላማ ልንፈተን። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ አላህ ሞትንና ህይወት በእናንተ ላይ ፈጥሯል ነው ያለው። እዚህ ዱንያ ላይ የመምጣታችን ዓላማ ዘላለም ለመኖር አይደለም፣ በህግ ግዳጅ ልንሞከር ነው። ኢና ኸለቅና ልኢንሳነ ሚን ኑጥፈትን አምሻጅን ነብተሊህ ፈጀዐልናሁ ሰሚዐን በሲራ ነብተሊህ በህግ ግዳጅ የምንሞክረው ስንሆን ነው ያለው። ልንፈተን መተናል ማለት ነው። ኢና ጀዐልና ማ ዐለል አርድ ዚነተን ለሃ ሊነብሉወሁም አዩሁም አሕሰኑ ዐመላ በምድር ላይ ያለውን ሁሉ አላህ ጌጥና ውብ ያደረገው የትኛው ስራችሁ ይበልጥ ያማረ መሆኑን ልፈትናችሁ ብሏል። እንደዚሁም በሱረቱል አንቢያ ኩሉ ነፍሲን ዛኢቀቱል መውት ወነብሉኩም ቢልኸይሪ ወሸሪ ፊትና ወኢለይና ቱርጀዑን በመልካሙም በመጥፎም እፈትናችኋለሁ አለ። በኒዕማ በጸጋም ፈተና ነው፣ እንደዚሁም በመጥፎ ነገር በበላእም መፈተን አለ ማለት ነው። ፈተና የደረሰብን ጊዜ የማንወደው ሙሲባ የገጠመን ጊዜ ከማማረር ይልቅ ወኢዘ ብቱልየ ሰበር የሚታገሱት ለአላህ ውሳኔ ወለነብልወነኩም ቢሸይኢን ሚነል ጁዕ ወልአንፉሲ ወተመራት ወነቅስ ሚነል አምዋሊ ወልአንፉሲ ወተመራት ወበሽር ሳቢሪን ታጋሾችን አበስራቸው ነው። በዱንያ ህይወት እስካለንበት ድረስ በብዙ ነገር እንፈተናለን። ወለነብልወነኩም ነው ያለው አላህ በመሐላ ወላሂ ፈተናችኋለሁ እንደማለት ነው። ቢሸይኢን ሚነል ጁዕ ከአንዳች ነገር ለምሳሌ ረሃብ እንዲከሰት በማድረግ ወይ በሆነ መንደር ከተማ ላይ ድርቅን በማምጣት በረሃብ በድርቅ ፈትናችኋለሁ። ወልኸውፍ እንዲሁም በፍርሃት የጠላትን ኃይል በእናንተ ላይ በማደራጀት ስጋትን ፍርሃትን በውስጣችሁ በመክተት እንደዚሁም ደግሞ ወለአንፉስ በነፍሳችሁም እንደዚሁ በበሽታ ወይንም ደግሞ ከመካከላችሁ አንዱን በሞት በመውሰድ እፈትናችኋለሁ። ወነቅስ ሚነል አምዋል ከንብረትም በማጉደል ይከስራል ይጠፋበታል። ወተመራት ከጓሮ አትክልት ከፍራፍሬዎች በውርጭ በመሳሰለው በማጥፋት እፈትናችኋለሁ። የዛኔ ወበሽሪ ሳቢሪን ታጋሾችን አበስራቸው። አለዚነ ኢዛ አሳበትሁም ሙሲባ ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን የሆነ መከራ ሲደርስባቸው
እንኳን የወደመባቸው የተወሰደው አይደለም እኛ ራሳችን የአላህ ነን ከሞት በኋላም ወደሱ ተመላሽ ነን የሚሉትን አበስራቸው ነው የሚለው። ስለዚህም ሲፈተን የሚታገስ ከሚሆኑት ወኢዛ አዝነበ ባጠፋ ወንጀል በሰራ ጊዜ ደግሞ ኢስተግፈር ወዲያውኑ ጌታውን ምህረትን የሚጠይቅ ከሚሆኑት እንዲያደርግ። ወንጀል ላይ መዘውተሩ ነው የከፋው ማለት ነው። እውነተኛ ሙእሚኖች ወለም ዩሲሩ ዐላ ማ ፈዐሉ በሚሰሩት ኃጢአት የማይዘወትሩ ናቸው። የሆነ ነገር ጥፋት ላይ ከወደቁ ወዲያውኑ በኢስቲግፋር ይመለሳል። ነቢያችን ዓለይሂ ሰላቱ ወሰላም ወአትቢኢ ሰይአት አልሐሰና ተምሑሃ ይላል። መጥፎ በሰራህ ጊዜ በምትኩ መልካም ስራን አስከተል ያብስልሃልና ነው። ኢስቲግፋር የአንድ ሙስሊም መለያው መሆን አለበት ማለት ነው። እንድንድንም ከተፈለገ ኢስቲግፋር ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ እንደተባለው ጌታችን እንዲምረን ምህረት መጠየቅ አለብን። ፈኢነ ሃዚሂ ሰላሳ እነዚህ ሶስት ነገራት ዑንዋኑ ሰዓደቲ የአንድ ሰው ሰዓዳ የደስታው የድለኝነቱ ዋና መሰረት ናቸው። እነዚህ ይሄንን ነው እንግዲህ ከዛ በኋላ ነው ይሄንን እለምንልሃለሁ ካሉ በኋላ ኢዕለም እወቅ ይላሉ። አሁንም ተረዳ ተገንዘብ አርሸደከላህ አላህ ያመላክትህ ያቅናህ ያስተካክልህና ሊጣዓቲሂ ለሱ ትእዛዝ ያዘዘህን ነገር በአግባቡ ለመፈጸም ተውፊቁ እገዛው አይለይህ አላህ ያግዝህ ያቅናህና እወቅ። ምንድነው የምታውቀው ከተባለ አነል ሐኒፊየተ ሐኒፍ ቀጥ ያለና የተስተካከለ መንገድ ማለት በዚህ ዓለም ላይ ሚለተ ኢብራሂም የአባታችን የነቢ ኢብራሂም ዓለይሂ ሰላም መንገድ ነው። ቀጥ ያለና የተስተካከለ ምንድን ነበር የኢብራሂም ዓለይሂ ሰላም መንገዱ የሚባል ከሆነ ደግሞ አንተዕቡደላህ አላህን ልታመልከው ልትገዛው ነው። ዋህደሁ ብቻውን ሙኽሊሰን ጥርት አድርገህ ሳታጋራበት ለሁዲን ሃይማኖትን ህግና ስርዓትን በጠቅላላ ለሱ ብቻ አድርገህ አላህን በብቸኝነት የመገዛት ተግባር ነው። ይሄ ነው የኢብራሂም ዓለይሂ ሰላም መንገድ የሚባለው። ወቢዛሊክ በዚህ መንገድ ወይ በዚህ ስርዓት ደግሞ አመረ አላሁ ጀሚዐ ናስ ነቢይ ኢብራሂም ዓለይሂ ሰላምን ብቻ ሳይሆን አላህ ሰዎችን በጠቅላላ አዟቸዋል። እሱን በብቸኝነት እንዲገዙ እሱን ሲገዙ ፈጽሞ ማንንም ላያጋሩበት ሃይማኖትን ለእርሱ ብቻ ሊያደርጉ ሰውን ሁሉ አዟል። ወኸለቀሁም ለሃ ለሷ ሲልም ፈጥሯቸዋል። ለዚሁ ለዒባዳ ኢባዳን ለማረጋገጥ በተግባር ለመኖር ፈጥሯቸዋል። ከማ ቃለ ተዓላ በተቀደሰው ቃሉ በሱረቱ ዛሪያት ላይ አላህ ራሱ እንዳለው ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱ አልፈጠርኩም ይላል አላህ አልጂነ ወልኢንስ ጋኔን ጂኖችንም ወልኢንስ ሰዎችንም ኢላ ሊያዕቡዱን እኔን ሊገዙ በብቸኝነት ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ዋና የተፈጠርንበት ዓላማ ወደዚህ ምድር ሰው ሆነን የመጣ ነው ለዒባደቲላሂ ዐዘ ወጀል አላህን በብቸኝነት ለማምለክ ነው። መብላት መጠጣቱ የዱንያ ኒዕማዎች ወሳኢል መዳረሻ ናቸው፣ ዋና ግብ አይደሉም። ለዛ ነገር እንድንታገዝበት ጥንካሬን እንድናገኝበት መገልገያ መሳሪያ ሆነው እንጂ ዋናው ዓላማ ዱንያ ላይ እየበላን እየጠጣን ስሜታችንን ተከትለን ልንኖር አይደለም። አላህ መጀመሪያውንም እኛን የፈጠረን ለአኼራ እንጂ ለዱንያ አይደለም። ዱንያ የአጭር ጊዜ ቆይታ ነች፣ ወደ አኼራ መሸጋገሪያ ድልድይ ነው። ለዘላለምም ስላልፈጠረን ነው ከሞት ጋር አብሮ ያመጣን ወደዚህ ምድር ላይ። አኼራ ላይ ግን ሞት የሚባል ነገር የለም። ዘላለም መኖር ነው፣ ወይ በጀነት በተድላ ካልሆነ በጀሃነም በስቃይ የተፈጠረው ሰው ለዛ ነው። ወደዚህ ዱንያ ግን ቅድሚያ በተግባር ተፈትኖ ማንነቱ ታውቆ ከዛ በኋላ ወደ ዋናው ዓለም እንዲሸጋገር ነው የመጣው ማለት ነው። ስለዚህም እውነተኛ መንገድ ሐኒፍያ የሚባለው የኢብራሂም ዓለይሂ ሰላም መንገድ ነው።
ኢብራሂም ደግሞ አንድ አላህን ብቻ የሚያመልክ አላህን ብቻ የሚገዛ ሙስሊም ነበር። ማ ካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። ኢብራሂም በእምነቱ አይሁዳዊም ክርስቲያንም አልነበረም። ነገር ግን ወደ ሐቅ ጎዳና የተዘነበለ ሙስሊም ነበረ ነው ያለው። ይሄ የኢብራሂም መንገድ ነው። ፈኢዛ ዐረፍተ ታዲያ አንተም ባወክ ጊዜ አነ አላህ ኸለቀከ ሊዒባደቲህ አላህ እሱን ብቻ ልትገዛ እሱን ብቻ ልታመልከው እንደፈጠረህ ካወክ ፈዕለም አሁንም በድጋሚ እወቃል። ምንድን ነው የምታውቀው? አነ ለዒባደተ ይሄ ዒባዳ አምልኮ የሚባለው ነገር ላ ቱሰማ ዒባደተን ዒባዳ ተብሎ አይጠራም ኢላ መዓ ተውሒድ ከተውሒድ ጋር ቢሆን እንጂ። አንድ አላህን በብቸኝነት ከመገዛት እሱን ብቻ ከማምለክ ጋር ካልሆነ በስተቀር ሽርክ ከተቀላቀለበት ከአላህ ውጪ የሚመለክ ሌላ አካል በላዩ ላይ ከተደመረበት ዒባዳው ዒባዳ ተብሎ አይጠራም። ለዒባዳ እንደተፈጠረ ያወቀ ሰው ዒባዳም ትክክለኛ ዒባዳ ተብሎ የሚጠራው ከተውሒድ ጋር ብቻ እንደሆነ ሊያውቅ ይገባል። ከማ አነ ሰላተ ልክ ሰላት እንደሆነው ሁላ ላ ቱሰማ ሰላተን ሰላት ተብላ አትጠራም ኢላ መዓ ጠሃረቲ ከጠሃራ ጋር ቢሆን እንጂ። ያለ ጠሃራ ሰላት የለም። ሰላት የሚሰኘው በትክክለኛ ጠሃራ የተፈጸመ ጊዜ እንደሆነው ሁላ ዒባዳም ዒባዳ የሚባለው ከተውሒድ ጋር ነው። ፈኢዛ ደኸለ ሽርክ የተቀላቀለ ጊዜ የገባ ጊዜ ማጋራት ማለት ነው። ፊል ዒባደቲ በዒባዳችን በአምልኮታችን ላይ ማጋራት ለአላህ ብቻ የሚገባውን የአምልኮ ክፍል ለፍጡር አሳልፎ በመስጠት ማጋራት የሚባል ነገር የተከሰተ ጊዜ ፈሰደት ዒባዳዋ ትበላሻለች፣ ከንቱ ትሆናለች። ከልሐደሲ ልክ እንደ ሐደስ ኢዛ ደኸለ ፊ ጠሃረቲ ጠሃራ ውስጥ የገባ ጊዜ ውዱኡንም ሰላቱንም እንደሚያበላሸው ሁላ ማለት ነው። ውዱኡን ሊያበላሽ የሚችል ነገር ሐደስ ተብሎ ይጠራል። ከነዚህ ሐደሶች አንዱ ከተከሰተ ጠሃራውም ሰላቱም እንደሚበላሸው በዒባዳ ላይም ሽርክ የተከሰተ ጊዜ ሽርኩ ዒባዳውን ተውሒዱን ያበላሸዋል። ይህንንም ማወቅ አለብህ። ለዒባዳ መፈጠርህን ካወቅ ዒባዳም ዒባዳ የሚሰኘው ከተውሒድ ጋር ብቻ መሆኑን እወቅ። ፈኢዛ ዐረፍተ አሁንም ያወክ ጊዜ አነ ሽርክ የሚባለው ነገር ይሄ ማጋራት ኢዛ ኻለጠ ለዒባደተ አፍሰደሃ ዒባዳን የተቀላቀለ ጊዜ እንደሚያበላሻት ካወቅ ወአሕበጠ ለዓመል ስራንም እንደሚያሳብስ እንደሚያበላሸው ከተረዳ የተሰራን ስራ ሁሉ ከንቱ ስለሚያረግ ማለት ነው። ወሳረ ሳሒቡሁ ባለቤቱም እንደሚሆን የዛ የዒባዳው ሽርክ የተቀላቀለበትን ዒባዳ ሲፈጽም የነበረው ሰውዬም እንደሚሆን ካወቅ ሚነል ኻሊዲነ ፊናር ነገ በጀሃነም እሳት ከሚዘወትሩት ከዘላለም ከሳሪዎች እንደሚሆን ካወቅ ዐረፍተ አሁን አውቀሃል ማለት ነው። በቃ አነ አሀመ ማ ዐለይክ አንተ ላይ ካሉብህ አሀም ዋናና ወሳኝ ጉዳዮች ማዕሪፈቱ ዛሊክ ይህን ነገር ማወቅ እንደሆነ አውቀሃል ማለት ነው። ልታውቅ የሚገባህን ዋና ነጥብ ኮር ፖይንት አሁን ነው የተረዳኸው። ለዓለ አላህ የዛኔ ከአላህ ይከጀላል ተስፋ ይደረጋል አን ዩኸሊሰክ አንተን ሊያጠራህና ሊያድንህ ሚን ሃዚሂ ሸበከቲ ከዚህ ጥልፍልፍ ከሆነ የሽርክ ተግባር አንተን እንዲያድንህ ነፃ እንዲያወጣህ ተስፋ ይደረጋል። ማነች እሷም? ወሂየ ሽርኩ ቢላህ በአላህ ላይ ማጋራት ነው። አለዚ ቃለ አላሁ ተዓላ ፊህ አላህ እሱን አስመልክቶ በቃሉ የተናገረው ምን ብሎ? ኢነላሃ ላ የግፊሩ ይላል። አላህ በፍጹም አይምርም አለ። ነገ የውሙል ቂያማ በፍጹም ምህረትን አያደርግም አን ዩሽረከ ቢሂ በእርሱ ማጋራትን ይላል። ከነሽርኩ ያለ ተውበት ወደ አላህ የሄደን ሰው ተውበት ሳያደርግ የሞተ ባሪያውን ነገ የውሙል ቂያማ በፍጹም አይምረውም። ወየግፊሩ ነገር ግን ይምራል ማ ዱነ ዛሊክ ከዚህ ከሽርክ ያነሰውን ወንጀል ሰርቶ
ያለ ተውበት የሄደ ባሪያ ቢሆን እንኳን አላህ ይምረዋል። ግን ሊመን የሻ ለሚሻው ባሪያ በዛ ባሪያውና በወንጀሉ መካከል ያለውን ሁኔታ እርሱ ብቻ ነውና የሚያውቀው። ከሽርክ ያነሱ ወንጀሎች ላይ ተዘፍቆ ተውበት ሳያደርግ ከሆነ የሞተው ለሚሻው ባሪያ ይምረዋል። የማይሻለት ከሆነስ በሰራው ወንጀል ልክ ይቀጣዋል። መጨረሻ ላይ ግን ወደ ምህረቱ ወደ ጀነቱ ይከተዋል። እዛው በተቀጣበት እሳት ዘላለም አይዘወትርም። ለምን? ወንጀሉ ላይ ሽርክ የሚባል ነገር ስለሌለበት። ማዱነ ዛሊክ ከዛ ያነሰ የተባለውን የፈጸመው ትናንሽ ኃጢአት ሊሆኑ ይችላሉ። ከባኢረ ዙኑብ ታላላቅ ወንጀል የተባሉት ሊሆኑ ይችላሉ። ግለሰቡን ወንጀለኛ የሚያሰኙ ነገር ግን ከእስልምና የማያስወጡ ካፊር የማያደርጉት ማለት ነው። ተውበት አድርጎ ከሆነ ግን እዚሁ ዱንያ ላይ ሽርክንም ቢሆን አላህ ይምራል። አላህ የማይምረው ወንጀል የለም በተውበት። ያለ ተውበት ከሆነ ግን የሞተው ኢነላሃ ላ የግፊሩ አን ዩሽረከ ቢህ በሱረቱል ማኢዳ ላይም ዒሳ ዓለይሂ ሰላም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዓለይሂል ጀና በአላህ ላይ የሚያጋራ ሰው አላህ በሱ ላይ ጀነትን በርግጥም እርም አድርጓል። ወማእዋሁ ናር መኖሪያው እሳት ነች። ወማ ሊዛሊሚነ ሚን አንሳር ለእንደዚህ አይነት በደለኞች ከእሳት የሚታደጋቸው ረዳትም ዘመድም የላቸውም ያለው። ሽርክ ምህረት አልባ ነው ማለት ነው። በአኼራ ዘላለም ከጀሃነም እሳት የሚያዘወትር ነው። ይሄንን ነው አላህ በቃሉ የተናገረው። ወዛሊከ ታዲያ ይሄንንም እንዴት ነው ማወቅና መረዳት የሚቻለው? ከሽርክ መራቅ የሚባለው ነገር ቢማዕሪፈቲ አርበዒ ቀዋዒድ እነዚህን 4 ቀዋዒዶች መርሆችን ህጎችን በማወቅ ነው። ዘከረሃ አላሁ ተዓላ ፊ ኪታቢሂ አላህ በመጽሐፉ በቁርአኑ ያወሳቸው የሆኑትን 4ቱን ህጎች 4ቱን መርሆች በማወቅ ራስህን ከሽርክ ልታድን ትችላለህ አሉ ሸይኽ። አሁን ወደዛ ልንገባ ነው ማለት ነው። አልቃዒደቱል ኡላ የመጀመሪያው ቃዒዳ ወይም ህጋችን ምንድን ነው? አንተ ዓለመ ይላሉ ሸይኹ ልታውቅ ነው። ምን? አነ አልኩፋር አለዚነ ቃተለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም አነ አልኩፋር እነዛ ከሃዲያኖች አለዚነ ቃተለሁም የአላህ መልእክተኛ የተጋደሏቸው ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በወቅቱ ሰይፍ በመማዘዝ የተጋደሏቸው የሆኑ ከሃዲያን የተባሉትን አንድ ነገር ልታውቅ ነው ስለነሱ። ምን? ሙቂሩን የሚያረጋግጡ እንደነበሩ በወቅቱ ምንን ነው የሚያረጋግጡት? ኢቅራር የሚያረጉት ቢአነ አላህ ተዓላ ሁወል ኻሊቁ አራዚቁ አልሙደቢር ቢአነ አላህ ተዓላ ይህ ክብሩ ከፍ ያለው የላቀው አላህ ሁወል ኻሊቅ የፍጥረታት ሁሉ ፈጣሪ መሆኑን ያረጋግጡ ነበር። አልካዱ አራዚቅ ሲሳይን ሰጪ ለጋስ የነበረ ጌታ መሆኑን ያረጋግጡ ነበር። አልሙደቢር ዓለምን የሚያስተናብር የሚመራ ጌታ መሆኑን እሳቸው ነብይ ሆነው በተላኩበት ዘመን የነበሩ ሙሽሪኮች ካፊሮችም ያረጋግጡ ነበር። ወአነ ዛሊክ ግን ይሄን ማረጋገጣቸው አላህ ፈጣሪ መሆኑን ሲሳይ ሰጪና ዓለማትን አስተናባሪ መሆኑን ማረጋገጣቸው ለም ዩድኺልሁም ፊል ኢስላም እስልምና ውስጥ አልከተታቸው። ሙስሊም አላስኛቸው። ምን ማረጋገጫ አለ ለማረጋገጣቸው ይሄን እምነት ከተባለ? ወደሊሉ ቀውሉሁ ተዓላ ይሄው ማስረጃውም አላህ እንዲህ ይላል፣ ቁል በላቸው ለነዚህ ሙሽሪኮች ከሃዲያኖች፣ መን የርዙቁኩም ማን ነው የሚረዝቃችሁ? ሚነ ሰማ ከሰማይ ዝናብን በማውረድ ወልአርድ እንዲሁም ከምድር የተለያዩ አይነት እጽዋትን በማብቀል ማን ነው የሚረዝቃችሁ ሲሳይ የሚሰጣችሁ በላቸው። አመን የምሊኩ ሰምዐ ወልአብሳር መስሚያንና መመልከቻዎችንስ የሚችለው ማን ነው በላቸው። አላህ ያ የሰጣችሁን አይን የሰጣችሁን ጆሮ ቢወስድባችሁ በምትኩ ሌላ የምትሰሙበትና የምትመለከቱበትን አይን ማን ይችላችኋል ብለህ ጠይቃቸው። ወመን ዩኽሪጁል ሐየ ሕያውን የሚያወጣ ማን ነው? ሚነል መይት ከሞተ ነገር ላይ ከዛ ስፐርም ሴል ከፈሳሽ ሕያው የሆነ ፍጥረትን ከዛ ከሞተ እንቁላል
ሕያው የሆነ ዶሮን በዚህ መልኩ የሚያወጣ ማን ነው? ከዛ ከሞተ ካፊር ሂዳያ በመስጠት ሕያው የሆነ ኢማንን ሙእሚንን ማን ያወጣል ብለህ ብትጠይቃቸው ወዩኽሪጁል መይተ ሚነል ሐይ እንዲሁም ሙታንን ከሕያው የሚያወጣ ነገ ሕያው የነበረውን ሰው ወደ ሞት የሚቀይር ማለት ነው። አማኙን ወደ ከሃዲ የሚመልስ ወመን ዩደቢሩል አምር ነገሮችን ሁሉ የሚያስተናብር ማን ነው ብትላቸው እነዚህን ሰዎች ፈሰየቁሉን አላህ ነው ይሉሃል። ጌታ አላህ ራሱ መሰከረላቸው። ይሄንንማ የሚያደርገው አላህ ነው ይላሉ። ፈቁል በላቸው አፈላ ተተቁን ታዲያ ይሄን ጌታ አትጠነቀቁም? ይሄን ሁሉ ሲያደርግ እሱ ብቻ የሚያደርግ መሆኑን እያወቃችሁ ነገር ግን አምልኮ ላይ ስታጋሩበት ቅጣቱ ወደ እናንተ እንደሚመጣ በማሰብ ይሄን ጌታ አትፈሩትም? አትጠነቀቁም እንዴ? የአላህን ፈጣሪነት የአላህን ሲሳይ ሰጪነት እንደዚሁም ደግሞ ዓለማትን የሚያስተናብር እርሱ ብቻ መሆኑን ማወቃቸው ሙስሊም አላሰኛቸው። ይሄንንማ እነሱም ከመሰከሩ ካረጋገጡ ታዲያ ሽርካቸው ምንድን ነበር? ሙሽሪክ ያደረጋቸው ካፊር ያሰኛቸው ምንድነው ሲባል በዒባዳ በአምልኮ ላይ ግን ከአላህ ሌላ የሚገዟቸው የሚያመልኳቸው ጣዖታት ነበሩ። እነዛ ጣዖታት ፈጥረውናል ብለው አያምኑ፣ ሲሳይን ይሰጡናል ብለው አያምኑም፣ ዓለምን ያስተናብራሉ ብለውም አያምኑም። ስላላመኑም ነው በተጠየቁ ጊዜ ፈሰየቁሉና አላህ ብለው ነው የመለሱት። ጣዖቶቻችን አላሉ። ይሄንን ሩቡብያ የአላህን የጌትነት ባህሪ መፍጠር፣ መረዘቅ፣ ተድቢር፣ ዓለምን መምራት የሚለውን እሱ የሚያከናውነው መሆኑን አምነዋል፣ አረጋግጠዋል። ነገር ግን በብቸኝነቱ ሊያመልኩት እሱም ብቻ ሊገዙት አልፈቀዱ። ስለዚህ ያን ብቻ ማረጋገጣቸው እስልምና ውስጥ አልከተታቸውም። አንደኛ አንተም እወቅ ዛሬ አንድ ሰው እኔ ሙስሊም ነኝ ብሎ ለእስልምናው ማረጋገጫ አላህ አንድ ጌታ መሆኑን የሁሉ ፈጣሪ መሆኑን ሲሳይ ሰጪና ዓለምን አስተናባሪ መሆኑን አምናለሁ አረጋግጣለሁ ስላለ ብቻ እስልምና ውስጥ ይገባል ማለት አይደለም። ዋናው አምልኮ ላይም እንደዛው ብቻውን የፈጠረውን ብቻውን ሲሳይ የሚሰጠውን ጌታ በብቸኝነት ሊያመልከው እርሱን ብቻ ሳያጋራበት ሊገዛው ይገባል። አለበዛ እዚህ ጋር አንድ አላህ እያለ እሱን የፈጠረኝ ብሎ እያመነ ሲሳይ ሰጪ እሱ ነው እያለ በችግር ሰዓት በመከራ ሰዓት ኑ ድረሱልኝ ብሎ ግን የሚጠራቸው ከአላህ ውጪ ሌሎች አካላቶች ካሉ ዒባዳን ለአንድ አላህ ብቻ አሳልፎ አልሰጠም፣ አጋርቷል ማለት ነው። አንደኛ ልታውቀው የሚገባው ይሄን ቃዒዳ ነው። ተውሂድ አልሩቡብያን አላህ በሚሰራው ስራ ብቸኛ መሆኑን ብቻ ማረጋገጥ እስልምና ውስጥ የሚከት አይደለም፣ መጨመር ያለበትም አለ ነው። አልቃዒደቱ ታኒያ ሁለተኛው ህግ፣ ሁለተኛው መርህ፣ ሌላው የምታውቀው የሚገባ ነገር እነዚህ ከሃዲያን ወይ ሙሽሪኮች ካላችሁበት ሽርክ ውጡ፣ ከአላህ ሌላን አትገዙ ብለህ ዳዕዋ በምታረግላቸው ጊዜ አነሁም የቁሉን እነሱ ግን እንዲህ እንደሚሉ ማወቅ አለብን። ማ ደዓውናሁ እኛ እኮ አልተማጸናቸውም፣ አልተገዛናቸውም። ወተወጀህና ኢለይህም አይ ማ ተወጀህና ኢለይህም ወደ እነሱም ፊታችንን ልባችንን አላዞርንም እኮ ኢላ ሊጠለቢል ቁርበቲ ወሸፋዓ ኢላ ቢሆን እንጂ ይላሉ ሊጠለቢል ቁርበቲ መቃረቢያን በመፈለግ እንጂ ወሸፋዓቲ ይምልጃን በመፈለግ እንጂ መቻ መለክናቸው ይላሉ። ወደ አላህ እንዲያቃርቡን እኛ ኃጢአተኛ ወንጀለኛ ስለሆነን አላህ ዘንድ እንዲያማልዱን እንዲያስታርቁን ብለን እንጂ መች ተገዛናቸው እንደሚሉ ማወቅ አለብን። ለዚህ ማስረጃው ካስፈለገ ፈደሊሉል ቁርበቲ ወደ አላህ ሊያቃርቡን ብለን እንጂ ለሌላ አላመለክናቸውም ለማለታቸው ደሊሉ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው። ወለዚነ ተኸዙ እነዚያ የያዙ ሰዎች ሚን ዱኒህ ከእርሱ ከአላህ ሌላ አውልያ ረዳት ወዳጅ ዋቢ አድርገው የያዙ ሰዎች ምን ይላሉ አለ ጌታ አላህ ተው ሲባሉ ማ ናዕቡዱሁም እኛ እኮ አናመልካቸውም አንገዛቸውም ኢላ ሊዩቀርቡና ኢለላህ
ወደ አላህ እንዲያቃርቡን እንጂ ዙልፋ መቃረብን እንዲያቃርቡን እንጂ አልተገዛናቸውም ይላሉ ከራሳቸው ላይ ሲከላከሉ። ኢነላሃ የሕኩሙ በይነሁም አላህ በመካከላቸው ይፈርዳል። ፊማ ሁም ፊህ የኽተሊፉን ዛሬ እነሱ በተለያዩበት ጉዳይ ነገ አላህ በትክክል ይፈርዳል። ኢነላሃ ላ የህዲ አላህ አያቀናም አያስተካከልም እነማንን መን ሁወ ካዚቡን ከፋር ፍጹም ውሸታምና ከሃዲ የሆነን ሰው አያቀናም ማለት። እነዚህ ሰዎች በንግግራቸው ዋሻዎች ናቸው፣ በእምነታቸውም ከሃዲዎች ናቸው እያለ ነው። ወደ አላህ እንዲያቃርቡን ብለን እንጂ አልተገዛናቸውም ማለታቸው የሐሰት መከላከያ ነው። ዛሬም ሽርካቸውን ስታስጠነቅቃቸው እኛ እኮ በእነዚህ ሸይኾች በእነዚህ ወልዮች ወደ አላህ መቃረቢያን ፈልገን እንጂ መች ተገዛናቸው ለሚለው ሰው የድሮዎቹም ይሄን ይሉ እንደነበር ልታውቅ ይገባል ነው ሸይኹ። ወደሊሉ ሸፋዓቲ እንዲሁም ሸፋዓ ምልጃን ፈልገን እንጂ አልተገዛናቸውም እንደሚሉ ማስረጃው ቀውሉሁ ተዓላ አላህ በሌላ ቦታ የተናገረው ነው። ወያዕቡዱነ ሚን ዱኒላህ እነዚህ ጣዖታውያኖች ከአላህ ሌላ ያሉ አካላትን ይገዛሉ ያመልካሉ። እነዚህ አካላት ማ ላ የዱሩሁም ምንም ሊጎዷቸው የማይችሉ ወላ የንፈዑሁም የማይጠቅሟቸውም የሆኑ ናቸው። ስለተገዛችሁን ብለው ጥቅምንም ሊያመጡባቸው ጉዳትንም በላያቸው ላይ ሊወስኑባቸው የማይችሉ ግዑዛን ፍጥረታት ናቸው። እነዚህን ይገዛሉ። ደግሞ ተው አትገዙ ሲባሉ ወየቁሉን ይላሉ ተመልሰው አምላኪዎቹ ሃኡላኢ ሹፈዓኡና ዒንደላህ እነዚህ እኮ አላህ ዘንድ ምኖቻችን ናቸው? ሹፈዓኡና አማላጆቻችን ናቸው ነው የሚሉት። ወደ አላህ እንዲያማልዱን እንዲያስታርቁን ነው ይላሉ። ወሸፋዓቱ ሸፋዓታን አሉ ሸይኹ። ወሸፋዓቱ ሸፋዓ ወይም ምልጃ የሚባለው ነገር ሸፋዓታን ሁለት አይነት ነው። ይሄንን እወቁ። አንደኛው ሸፋዓቱን መንፍየቱን መንፍይ የተገለለ ውድቅ የተደረገ ተቀባይነት የሌለው ሸፋዓ ይባላል። ሁለተኛው ወሸፋዓቱን ሙስበተቱን የጸደቀ ዕውቅና የተሰጠው የተረጋገጠ ትክክለኛ ሸፋዓ ይባላል። በምንድነው የምንለየው? ፈሸፋዓቱል መንፊየቱ ውድቅ የተደረገው የተገለለው ሸፋዓ ማካነት የሆነ ከሆነ ነው። ምን የሆነ ቱጥለቡ ሚን ገይሪላህ ከአላህ ውጭ ካለ አካል የሚፈለግ። እነዚህ ሙሽሪኮች ሃኡላኢ ሹፈዓኡና ዒንደላህ አላህ ዘንድ አማላጆቻችን ናቸው ብለው ወደ አላህ እንዲያቃርቧቸው ሸፋዓን ከማን ነው የሚፈልጉት? ከአላህ ሳይሆን ከጣዖቶቻቸው ነው። እንዲህ አይነቱ ሸፋዓ አልመንፊያ ተቀባይነት የሌለው ውድቅ የተደረገ ነው። ማ ካነት ቱጥለቡ ሚን ገይሪላህ ከአላህ ውጭ ካለ አካል ሸፋዓን የሚፈልግ ፊማ ላ የቅዲሩ በማይችልበት ነገር ደግሞ ዐለይሂ በሱ ጉዳይ ላይ ኢለላህ አላህ እንጂ በማይችልበት ጉዳይ ላይ ሌላን አካል ምልጃ መፈለግ ይሄ ከንቱና ውድቅ የሆነ የተደረገ ሸፋዓ ነው። ወደሊሉ ማስረጃውም ቀውሉሁ ተዓላ አላህ እንደዚህ ብሏል፣ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ሆይ አንፊቁ ለግሱ ይላል። ሚማ ረዘቅናኩም ከሰጠናችሁ ሲሳይ ባቅማችሁ ልክ ለግሱ። ሚን ቀብል አን ያእትየ የውሙን ያ ቀን ከመምጣቱ በፊት ይላል። ዛሬ ላይ ለግሱ። ምን የሆነ ቀን? ላ በይዑን ፊህ ምንም አይነት መሸጥ መግዛት መለወጥ የሚባል ነገር የሌለበት ያ ቀን። ወላ ኹለቱን ምድራዊ ወዳጅነትም የማይጠቅምበት ቀን። ወላ ሸፋዓቱን ሸፋዓም የሌለበት አለ። እዚህ ጋር ሸፋዓን ውድቅ አድርጎታል፣ አግልሎታል። የትኛው? ከአላህ ሌላ የሚፈለግ የሆነውን ማለት ነው። ወልካፊሩነ ሁሙ ዛሊሙን ከሃዲያን ማለት በትክክል ነፍሶቻቸውን የበደሉ እነርሱ ናቸው። ይሄ ውድቅ የተደረገው ነው። ወሸፋዓቱል ሙስበተቱ የጸደቀውና እውነተኛ የሆነው ተቀባይነት ያለው ሸፋዓ ሂየለቲ እሷ ማለት ያቺ ነች ቱጥለቡ ሚነላህ ከራሱ ከአላህ የምትፈለግ። ምን ማለት ነው?
ጌታዬ አምላኬ አላህ ሆይ ነገ የውሙል ቂያማ ላይ ለነቢያቶች፣ ለሳሊሖች፣ ለሹሃዳዎች የአማላጅነትን ስልጣን ስትሰጣቸው በእነሱ ሸፋዓ የኔ ወንጀልም ይቅር የሚባልበት እኔን የምትምርበትንም መንገድ አብጅልኝ ብሎ ከራሱ ከአላህ መፈለግ ነው። እነዛን አካል ራሳቸውን መጠየቅ የቂያም ቀን እንዳትረሱኝ አማልዱኝ ማለት ውድቅና ከንቱ የተደረገ ነው። የሚፈለገው ከአላህ እንጂ ያማልዳል ተብሎ ከሚታሰብበት ከዛ መልካም ባሪያ አይደለም። ምክንያቱም አንደኛ ያ መልካም ባሪያ አማላጅ ይሆን ዘንድ የሚፈቅደውም ሆነ የሚከለክለው አላህ እንጂ ያ ባሪያ ራሱ እኔ አማላጅ ነኝ ብሎ አይነሳም። ሁለተኛ ደግሞ ለዛ መልካም ባሪያ አላህ የምልጃ ስርዓትን ሲፈቅድለት ለማን ነው የሚያማልደው የሚለውንም የሚመርጠው አላህ ራሱ እንጂ ያ መልካም ባሪያ አይደለም። ዘመዶቹን ወይ ጓደኞቹን ወይ ቤተሰቡን መርጦ አያማልድም። አላህ ራሱ ለፈቀደለት ባሪያ ነው። አላህ ከፈለገ ረህመቱን በብዙ መልኩ መግለጽ ይችላል። ቀጥታ ምሬያለሁ ማለት ይችላል። በአማላጆች በኩልም ምህረቱን ሊገልጽ ይፈልጋል። በአንድ ድንጋይ ሁለት ወፍ እንደሚባለው ምህረቱን ሊገልጽም ስለፈለገ እንደገና አማላጆችን የአማላጅነትን ስልጣን በመስጠት ደረጃቸውን ከፍ ለማድረግም ፈልጎ የሚጠየቀው ግን አላህ እንጂ ያማልዳል የተባለው አይደለም። ዱዓ ስናደርግ ነገ የውሙል ቂያማ አላህ ሆይ የረሱል ዓለይሂ ሰላቱ ወሰላምን ሸፋዓ ወፍቀን ብለን እንለምነዋለን እንጂ ያ ረሱላላህ አንተ የአላህ መልእክተኛ ሆይ ነገ የውሙል ቂያማ በሸፋዓዎት በምልጃዎት እንዳይረሱን ብለን እሳቸውን አንጠይቅ። አላህ ካልፈቀደስ የእሳቸው ሸፋዓ ለኔ እንዲጠቅመኝ እኔ አልፈቅድም እሳቸው ለአንተ እንዲያማልዱልህ አልወሰንኩም ቢልስ ጌታ አላህ። ስለዚህ ከአላህ ነው ሸፋዓ ሊገኝ የሚችለው መጠየቅም ያለበት። መርየም ዓለይሃ ሰላም አላህ ዘንድ ባላት ክብር አላህ ዘንድ ባላት ደረጃ እንደ ኢማኗ ልክ ልታማልድ ትችላለች። የሳሊሖች ምልጃ መኖሩን እናምናለን። ነገር ግን ትክክለኛ ሙእሚን የሆነ ሰው እሷን አይደለም ሊጠይቃት የሚችለው። ለሷ የምልጃ ስርዓትን የሚፈቅደውን ጌታዋን ነው። በሷ ምልጃ ከሚጠቀሙ ባሮች አድርገኝ ብሎ አላህን ቀጥታ መጠየቅና እሷን በምልጃሽ እንዳትረሽኝ ማለት ፈጽሞ ማይገናኙ ናቸው። ስለዚህ የመጀመሪያው ማካነ ትጥለቡ ሚን ገይሪላህ ከአላህ ውጭ ካለ አካል የሚፈለግ ሸፋዓ ውድቅ የተደረገ ሲሆን هي التي تطلب من الله ከአላህ የምትፈለገዋ ግን የጸደቀች ትክክለኛ ትባላለች። አላህ ነው ዞሮ ዞሮ መሐሪው ምህረቱን የሚገልጸው እሱ ነው። ለምንድን ነው በአማላጅ በኩል ምህረቱን መግለጽ የፈለገው ሲባል ወሻፊዑ አማላጅ የሆነውን አካል አላህ ምን ሊያደርገው ፈልጓል? ሙክረሙን ቢሸፋዓቲ የምልጃ ስርዓትን ለሱ በመስጠት ሊያከብረውም ስለፈለገ ነው። ወልመሽፉዑ ለሁ ለርሱ የሚማለዱለት አካል ደግሞ ያ ወንጀለኛ ኃጢአተኛ የሆነው የሚማለዱለት አካል ደግሞ ምን አይነት ነው ስንል መን ረዲየላሁ ቀውለሁ ወዐመለሁ ንግግሩንም ስራውንም አላህ የወደደለት ነው። ከሃዲን አላህ አይወድም፣ ሙሽሪክን አላህ አይወድም። ስለዚህ ምልጃ የላቸውም። ሸፋዓው የሚጠቅመው ለሙስሊም ነው። ንግግሩንና ስራውን አላህ ወዶለታል። ግን ብዙ ወንጀሎች ነበሩበት ይሄ ባሪያ ተውበት ያላደረገባቸው ወይ በመልካም ስራ ሳያካክሳቸው ሞት የቀደመው እነዛን ወንጀሎቹ ነገ የሚያስቀጡት ሆኖ አላህ ሊቀጣው አልፈለገም፣ ሊምረው ፈለገ። ቀጥታ ምሬሃለሁ ማለትም ይችላል። በአማላጅ በኩልም በሱ ምልጃ ሰበብ ይቅር ብያለሁ ማለትም ይችላል። ዞሮ ዞሮ መሐሪው እሱ ነውና እንደዚህ አይነቶቹ ደግሞ አላህ ንግግራቸውንም ስራቸውንም የወደደላቸው ናቸው። ያ ሸፋዓ መቼ ነው የሚከናወነው? ባዕደል ኢዝን ከሱ ፍቃድ በኋላ። አላህ ሳይፈቅድ በምልጃ የሚጀምር አንድም አካል የለም፣ ሲፈቅድ ብቻ ነው። ከማ ቃለ ተዓላ አላህ እንዳለው መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ። መን ዘለዚ ደግሞ ያ ማን ነው ይላል። የሽፈዕ የሚያማልድ የሚያስታርቅ ዒንደሁ እሱ ዘንድ አላህ ዘንድ ኢላ ቢኢዝኒህ በራሱ በአላህ ፍቃድ ቢሆን እንጂ ያለ ያለኔ ፍቃድ ካልሆነ በስተቀር ማንም ሊያማልድ አይችልም። ሐታ ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሸፋዓ አይጀምሩም፣ አያማልዱም። መጀመሪያ
ሐዲስ ላይ እንደተነገረው ምንድነው ያሉት? እመጣና ከአርሽ በታች ለጌታዬ ስጁድ ወርዳለሁ። በስጁድ ነው የሚጀምሩት። ከዛስ ጌታዬ ባሳወቀኝ መልኩ እሱን አወድሰዋለሁ፣ አመሰግነዋለሁ። ከዛ በኋላ ነው ፈዩቃሉ ሊ ለኔ ይባላለሁ ያ ሙሐመዱ አንተ ባሪያዬ ሙሐመድ ሆይ ኢርፋዕ ረእሰክ ራስህን ከስጁድ ስፍራ ቀና አድርግ፣ ወቁል ዩስመዕ ለክ የፈለግከውን በል ቃልህ ይሰማል፣ ወሰል ቱዕጠህ የፈለግከውን ጠይቅ ይሰጥሃል፣ ወሽፈዕ ቱሸፈዕ አማልድ ምልጃህ ተቀባይነት ይኖረዋል ይላቸዋል። ቅድሚያ ግን በምን ጀመሩ? እሳቸው ከዓርሽ ስር ለጌታቸው ስጁድ ወርደው አላህ ባሳወቃቸው ልክ አመስግነው አወድሰው ነው። ስለዚህ የምልጃ ስነ ስርዓትን ሙሉ በሙሉ የሚቆጣጠረው የሚፈቅደውም የሚከለክለውም የሚቀበለውም ጌታ አላህ ራሱ ነው። ግልጽ ነው። በዚህ መልኩ ነው ልንረዳ የሚገባው። ሁለተኛው ቃዒዳ ይህንን ማወቅ አለብህ። ዛሬም ወደ ተውሂድ ጥሪ ስታደርግ ሰዎችን ስታስተምራቸው እባካችሁ ከአላህ ውጪ ሌላን አካላት ትገዙ ስትላቸው እኛ መች ተገዛን እነዛን አካላት ወደ አላህ እንዲያቃርቡን ሸፋዓ እንዲሆኑን ጠየቅናቸው እንጂ ማለታቸው ድሮም እንዲህ አይነት ነገር እንደነበር መረዳት መቻል አለብህ። አልቃዒደቱ ሳሊሳ ሶስተኛው ቃዒዳ ደግሞ أن النبي صلى الله عليه وسلم يا الله نبي ظهر نبي هنو تنس نبي هنو تجلس بنمان على أناس بسوج بمهبر سوج من أينت متفرقين في عباداته بأملكواتشو يتلايو بهونو مهبر سبلاين يتنسوت ياو زورو زورو هلونم عند لا يسبسبو بكفر قرጫት ውስጥ ከቶ ካፊር ቢባልም ሲያመልኩት የነበረው ግን የተለያየ አይነት አምልኮ የነበራቸው ማህበረሰብ ላይ ነው ነብይ ሆነው የተነሱት። እስኪ ምን ቢባል منهم ከነዚህ ማህበረሰብ ውስጥ من يعبد الملائكة መላእክትን የሚያመልኩ ነበሩ። በኑ መሊህ የሚባሉ የአረብ ጎሳዎች አሉ። እነዚህ የአረብ ጎሳዎች الملائكة بنات الله መላእክት ማለት የአላህ ሴቶች ልጆች ናቸው ብለው ያመልኳቸው ነበር። ቁርአንም ሲናገር وجعلوا الملائكة الذين هم عباد الرحمن إناثا እነዚያን የአርራህማን ባሮች የሆኑትን መላእክት ለአላህ ሴት ልጅ አደረጉ አለ። ምን ስላሉ? الملائكة بنات الله መላእክት የአላህ ሴት ልጅ ናቸው ስላሉ ማለት ነው። أشهدوا خلقهم ሲፈጠሩ አይተዋል እንዴ? ነበሩን? መላእክትን እኔ ስፈጥራቸው ሴት አድርጌ መፍጠሬን አይተዋል? ستكتب شهادتهم ይህቺ ቃላቸው ምስክርነታቸው ትጻፋለች። ወይስአሉ ነገ የውሙል ቂያማ በጌታቸው ዘንድም ይጠየቃሉ ከየት እንዳመጡት። አላህ መላእክትን ሴት አድርጎ አልፈጠረም። ስለዚህ እነዚህ መላኢካን የሚያመልኩ ነበሩ። ወሚንሁም ከነሱ መካከልም መን ያዕቡዱ الأنبياء والصالحين ነቢያቶችን والصالحين ደጋጎችን እንደ ዑዘይር وقالت اليهود ዑዘይር ابن الله አይሁድ ዑዘይር የአላህ ልጅ ነው እንዳሉት ሳሊሆችን የሚያመልኩ አሉ እንደ ዑዘይር አይነቱን። ወሚንሁም ከነሱ መካከል መን ያዕቡዱ الأشجار والأحجار ዛፍንም ወልአሕጃር ድንጋይንም የሚያመልኩ አሉ። أفرأيتم اللات والعزى ومناة الثالثة الأخرى እንዳሉ እነዛ የምታመልኳቸውን ላት ዑዛ መናት የተባሉትን ጣዖታት አያችሁን እንዴ እያለ ጌታ አላህ ህዝቦቹን እነዛን ሙሽሪኮች ሲወቅሳቸው ዛፍንም የሚገዙ ድንጋይንም የሚያመልኩ እንዳሉ እንረዳለን። ومنهم من يعبد الشمس والقمر ፀሐይንም ጨረቃንም የሚያመልኩ ከማከላቸው ነበሩ። ነገር ግን የአላህ መልእክተኛ وقاتلهم رسول الله صلى الله عليه وسلم ሁሉንም ነው የተጋደሏቸው። ወለም ይፈርቅ በይነሁም በመሐከላቸው ልዩነት አላረጉ። እናንተ ዒሳን ስለተገዛችሁ መላእክትን ስላመለካችሁ ድንጋይና ዛፍ ከሚያመልከው የናንተ ይሻላል ብለው ልዩነት አላደረጉም። ዞሮ ዞሮ ያው የዝንጀሮ ቆንጆ የለውም እንደሚባለው የኩፍር ጥሩ የለውም። الكفر على ملة واحدة ጌታ አላህ ከተካደ በሱ ላይ ማጋራት ከተፈጸመ የተመለከው አካል ማንም ይሁን ማን
ያው ነው፣ ለውጥ የለው። እዚህ ጋር መልአኩ ጅብሪል አለይሂ ሰላምን የሚገዛ ሰው፣ እዚህ ጋር ኢብሊስ የኔ ጌታ ነው ብሎ ኢብሊስን የሚገዛ ሰው ቢኖር ሁለቱም እኩል ናቸው፣ ጣዖት አምላኪ ይባላሉ። ኢብሊስና ጅብሪል ግን በፍጹም አንድ አይደሉም፣ እኩልም አይሆኑ። አንተ ጅብሪልን ስለተገዛህ ተብሎ ግን ለዚህኛው ሰው ምንም የሚደረግለት አስተያየት የለም። ዞሮ ዞሮ ሁለቱም የተኸለቀ የተፈጠረ መኽሉቅ ነውና የተገዙት። የአላህ መልእክተኛ በእንደዚህ አይነት የተለያየ የጣዖት አምልኮ ውስጥ የነበሩትን ወቃተለሁም ተጋድለዋቸዋል። ወለም ዩፈሪቅ በይነሁም በመካከላቸው ምንም ልዩነት አላደረጉም። ወደሊሉ ማስረጃውም ቀውሉሁ ተዓላ እንደዚህ የሚለው የአላህ ቃል ነው። ወቃቲሉሁም ሁላቸውንም ተጋደሏቸው ሐታ ላ ተኩነ ፊትነቱን ፊትና የሚባል ነገር መከራ ሽርክ የሚባል ነገር እስከማይኖር እስከማይከሰት ድረስ ወየኩነ ዲኑ ኩሉሁ ሊላህ ሃይማኖት በጠቅላላ ለአንድ አላህ ብቻ እስኪሆን ድረስ። ምድር የአላህ ነች። በምድር ላይም በህይወት የሚኖረው ፍጥረት የጌታ አላህ ፍጥረት ነው። ስለዚህ በዚህ ምድር ላይ መንገስ ያለበት የበላይ መሆን ያለበት የማን ሸሪዓ ነው? የጌታ አላህ ሸሪዓ። አላህ ፈጥሮ አላህ በፈጠረው ምድር ላይ አኑሮ የራሱን ሪዝቅ እየበላህ እየጠጣህ ከአላህ ህግና ስርዓት ወጥቼ በራሴ ህግ በጣዖት ህግና ስርዓት እመራለሁ ማለት ህገ ወጥነት እንጂ መብትና ነፃነት ሊሆን አይችልም። ሰው ከፈለገ የፈለገውን ማምለክ አይችልም እንዴ ይሉሃል። ምን ማለት ነው እንደዚህ አይነት አስተሳሰብ? መጀመሪያ ሰው ራሱ የማን ንብረት ነው? የአላህ ንብረት መሆኑ ጥርጥር አለው? የሚኖረው በማን መሬት ላይ ነው? በማን? በአላህ መሬት ላይ ነው። የሚረዘቀው የአላህን ሪዝቅ ነው። ተመልሼ ይህን ጌታ ማመጼ ከትእዛዙ መውጣቴ እንዴት ነው መብት የሚሆነው? ነገር ግን ለጊዜው በኃላፊነት በተሰጠህ አንተ በምታስተዳድረው ሀገርና ከተማ ላይ ግን የከተማውን ወይ የሀገሩን ስራ ጥሼ ልውጣ ብትል ግን ወንጀል ነው ይባላል። የአላህን ህግ መጣስ ግን መብት ነው ይባላል። እንዴት ነው መብት የሚሆነው? ወንጀል ነው፣ ህገ ወጥነት ነው። እንደ ሐቂቃው በዚህ ምድር ላይ ከአላህ ሸሪዓ ውጪ መኖር ያለበት ምንም ህግና ስርዓት የለም። ሰው ሰራሽ ህግና ስርዓት በጠቅላላ መወገድ አለበት። ምክንያቱም ሰው ምድርን አልፈጠረ፣ ሰውን አልፈጠረ፣ ወይ ሰውን አላበላ አላጠጣ። ማን ሆኖ ነው ሰውን ሰው ሊመራው የሚችለው? ሰው ሊመራ የሚገባው በፈጠረው በሚያኖረው በሚያበላው ጌታ አላህ መመሪያ ነው። ያ እስኪሆን ድረስ ተጋደሏቸው ነው ያለው። ሁሉንም ልዩነት አላደረገም። ስለዚህ ዛሬ ሽርክ ላይ የወደቁ ሰዎችን ወደ ተውሂድ እንዲመጡ ዳዕዋ ሲደረግላቸው እንዴት ከነሱ ጋር ታመሳስሉናላችሁ? እዛ ጋር 360 ጣዖታትን ከሚገዙት ይላሉ። መጀመሪያ እነሱ ከሚያመልኩት ጋር አንድ ናችሁ አይደላችሁም ሳይሆን እናንተ ያላችሁበት መንገድ ሽርክ ነው ወይስ ተውሂድ የሚለውን ማጠራት ነው። ሽርክ ላይ ወድቃችሁ ከሆነ የሽርክ ቆንጆ የሽርክ ጥሩ የሚባል የለውም፣ ሁሉም ያው ነው። እነዛ ጣዖት ስላመለኩ እናንተ መቃብር ስላመለካችሁ ልዩነት ይኖራችኋል ማለት አይደለም። ስለዚህ መቃብር ላይ ሄዶ የመቃብሩን ባለቤት የሚገዛ ለአላህ ብቻ የሚቀርበውን ዱዓ ለመቃብሩ ባለቤት የሚለምን ከሆነ ሰውየው እንጨት ከሚለምነው በምን ይለያል ታዲያ? ያው ነው፣ ዞሮ ዞሮ መኽሉቅ ነው። የአላህ መልእክተኛ መች ልዩነት አደረጉ ሁሉን ሲጋደሏቸው? በዚህ መልኩ ልናስተምር ይገባል። ወደሊሉ ሸምሲ ወልቀመር ፀሐይና ጨረቃንም የሚያመልኩ የሚገዙ ሰዎች ለመኖራቸው ማስረጃ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው። ወሚን አያቲሂ ከምልክቶቹ ከተአምራቱ መካከል ለጌታ አላህ አንድነትና ለጌትነቱ አለይል ወነሃር ሌሊትና ቀን መተካካታቸው ነው ይላል። ሌሊት የሚባል ነገር ማረፊያ፣ ቀን የሚባል ነገር ለተለያየ ስራ መሰማሪያ መምጣቱ በራሱ ለአላህ አንድነት ለጌትነቱ ምንድነው? ማረጋገጫ። እስከ ቂያም ቀን ድረስ ቀን ብቻ ቢሆን የምናርፍበትን ሌሊት ማን ያመጣልን ነበር? ይሄ አንዱ ምልክት ነው። ወሸምሱ ወልቀመር እንዲሁም ፀሐይና ጨረቃ መኖራቸው በተመደበላቸው ሰዓት ለሰው ልጅ ብርሃንን መስጠታቸው የጌታ አላህ ተአምር ነው። ከዛም አላህ ምን አለ? ላ ተስጁዱ ሊሸምሲ ወላ ሊልቀመር ለፀሐይም ይሁን ለጨረቃ አትስገዱ አለ። ምንም ያረጉ ስላሉ የሚሰግዱ የሚያመልኩ ስላሉ ይሄ ነው ደሊሉ። አትስገዱ ይልቁኑ
ወስጁዱ ሊላህ ለአላህ ብቻ ስገዱ አለዚ ኸለቀሁነ ያ እነሱን የፈጠረ ለሆነ ጌታ። የፀሐይና የጨረቃ አምላክ ነው እንጂ ልናመልክ የሚገባው ፀሐይና ጨረቃን አይደለም። ኢን ኩንቱም ኢያሁ ተዕቡዱን እርሱን ብቻ የምትገዙ ከሆናችሁ። ወደሊሉል መላኢከቲ መላእክትን የሚያመልኩ ለመኖሩ ማስረጃው ቀውሉሁ ተዓላ ወላ ያእሙረኩም አላህ እናንተን አያዛችሁም አን ተተኺዙል መላኢከተ ወነቢይነ አርባባ መላእክትንና ነቢያቱን ጌቶች አማልክቶች አድርጋችሁ ትይዙ ዘንዳ አላህም አያዛችሁም። ስለዚህ ልትይዙ አይገባም በማለት መላእክትን ነቢያትን የሚያመልኩ እንዳሉ ማስረጃ ነው። ወደሊሉል አንቢያኢ ቀውሉሁ ተዓላ ነቢያትን የሚገዙ ለመኖራቸው ማስረጃውም አላህ ምን ይላል? ወኢዝ ቃለ አላህ ባለው ጊዜ አስታውስ፣ ነገ የውሙል ቂያማ በሚለው ጊዜ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ አአንተ ቁልተ ሊናስ አንተ ለሰዎቹ ብለህ ነበር እንዴ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ እኔንም እንዲሁም እናቴን ከአላህ ሌላ ሁለት አምላኮች አደርጋችሁ ያዙ ብለህ ነበርን? እንዳላለ ያውቃል አላህ ይጠይቀዋል እንዲክድባቸው። ስለዚህ ህዝቦችህ አንተንም እናትህንም አምላክ አድርገው ለምን ያዙ? አምላክ አድርገው የያዙ ስላሉ። ወደሊሉ ሳሊሒን ደጋግ የአላህ ባሪያዎችን አምላክ አድርገው የሚይዙም እንዳሉ ማስረጃው ቀውሉሁ ተዓላ ኡላኢከ አለዚነ የድዑን እነዚያ ከአላህ ሌላ የሚጠሩት ሙሽሪኮች የሚጠሯቸው አካላት በራሳቸው ምንድናቸው? የብተጉነ ኢላ ረቢሂሙል ወሲላ ወደ ጌታቸው ወደ አላህ መንገድ መቃረቢያን የሚፈልጉ ናቸው። እንኳን ለሚጠራቸው አካል ሊያብቃቁ ይቅርና በራሳቸው ወደ አላህ የሚያቃርባቸውን ይፈልጋሉ። አዩሁም አቅረብ ማንኛቸውም ቅርብ እንኳ እንደሆነ በጥረት ላይ የሚሆኑ ናቸው። ወየርጁነ ረሕመተሁ ወየኻፉነ ዐዛበሁ የጌታቸውን እዝነቱን ይከጅላሉ ቅጣቱንም የሚፈሩ ናቸው እነዚህ ሳሊሆች ይላል። ግን ሙሽሪኮች አለዚነ የድዑን የሚጠሯቸው ብሎ ስለገለጸ ሳሊሆችንም የሚገዙ እንዳሉ መረጃ ነው። ወደሊሉል አሽጃሪ ወልአሕጃር ዛፍንና ድንጋይ የሚያመልኩ ለመኖራቸው ቀውሉሁ ተዓላ አላህ ምን ይላል? አፈረአይቱም አይ አኽቢሩኒ እስኪ ንገሩኝ አላተ ወልዑዛ እነዚህ የምታመልኳቸው ላት ዑዛንና ወመናተ ሳሊሰተ ልኡኽራ ሌላይቷ ያቺ ትንሿን መናት የምትገዟቸው ምን የጠቀሟችሁ ነገር አለ እስኪ ንገሩኝ ሲል ግዑዛን ፍጥረታትንም የሚያመልኩ ለመኖራቸው ማስረጃ ነው። ወሐዲሱ አቢ ዋቂድን ለይሲይ ረዲየላሁ ዐንሁ ቃል አቢ ዋቂድን ለይሲይም እንዲህ ያለው ሐዲስ ማስረጃ ነው። ምን አለ? ኸረጅና መዓ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ ነቢይ ጋር ወጣን ኢላ ሁነይን ወደ ሁነይን ዘመቻ ወነሕኑ ሁደሳኡ አህዲን ቢኩፍር ወነሕኑ ሁደሳ እኛ ገና አዲስ ሰለምቴዎች ነበርን። አህዲን ቢኩፍር ከኩፍር ዘመን ተላቀን ወደ እስልምና ስንገባ ገና ቅርብ ነበርን። ወሊል ሙሽሪኪነ ሲድረቱን አጋሪዎች ሙሽሪኮች አንዲት ዛፍ ነበራቸው። ያዕኩፉነ ዒንደሃ እሷ ዘንድ መጥተው የተወሰነ የሚቀመጡ በረካ ለማግኘት ወየኑጡነ ቢሃ ደግሞም የሚያንጠለጥሉባት አስሊሐተሁም የጦር መሳሪያዎቻቸውን ለመባረክ እላዩ ላይ ያንጠለጥሉ ነበር። ዩቃሉ ለሃ ዛቱ አንዋጥ የመንጠልጠል ባለቤት ተብላ ትጠራ ነበር። ፈመረርና ቢሲድረቲን እኛም በሆነች ዛፍ አለፍን። ልክ ስናል ፈቁልና አልን ያ ረሱለላህ ዐለይሂ ሰላቱ ወሰላም ኢጅዐል ለና ለእኛም ያድርጉልን ዛተ አንዋጥ የመንጠልጠል ባለቤት የሆነችን አንዲት ዛፍ ስናልፍ የተወሰነ የምንቀመጥባት መሳሪያችንን እዛ ላይ የምናንጠለጥልባት ከማ ለሁም ለነሱ እንዳላቸው ዛቱ አንዋጢን የመንጠልጠል ባለቤት የሆነች ዛፍ እንዳላቸው። አልሐዲስ ሐዲሱ ይቀጥላል። ከዚያ የአላህ መልእክተኛ አላሁ አክበር አላህ ከምታስቡት ከምትገምቱት በላይ ታላቅ ነው። ኢነሃ ሱነን አሁን ያነሳችሁት ጉዳይ የቀደምት ህዝቦች መጥፎ ልማድ ነው። የሙሳ ህዝቦች ለሙሳ የተናገሩትን ቢጤ አይነት እናንተም ተናገራችሁ በማለት የቀደምት ህዝቦችን መንገድ መከተል እንዴት ለጥፋት እንደሚዳርግ አብራሩላቸው ማለት ነው። ስለዚህ ከዚህ ሶስተኛው ላይ ምን ተማርን ማለት ነው? በሙሽሪኮችና በኩፋሮች መሃል
ምንም ልዩነት ማድረግ የለም ሁሉም አንድ ናቸው በሚለው እንድናየው ነው። የመጨረሻው አልቃዒደቱ ራቢዓ አራተኛው ህግ ማወቅ ያለብን አነ ሙሽሪኪ ዘማኒና ዛሬ በዘመናችን ያሉ ሙሽሪኮች አሉ ሸይኹ አግለዙ ሽርከን ሽርካቸው በጣም የከበደ ነው የጠነከረ ነው። ከነማን ሚነል አወሊን ከመጀመሪያዎቹ ረሱል አለይሂ ሰላቱ ወሰላም ነብይና ረሱል ሆነው ከተላኩበት ማህበረሰብ በወቅቱ ከነበረው ሽርክ ዛሬ በዘመናችን ያሉ ሙሽሪኮች ሙስሊሞች አላሉ በዘመናችን ያሉ ሙሽሪኮች ሽርካቸው የከፋ ነበር ከጥንቱ አንፃር። እንዴት ምን ልዩነት ኖሮት ነው የሚከፋው ሲባል لأن الأولين ምክንያቱም የመጀመሪያዎቹ ጥንት ሙሽሪክ የተባሉት በቁርአን ቋንቋ يشركون في الرخاء በምቾት በድሎት ሰዓት ነበር የሚያጋሩት ويخلصون في الشدة በመከራ በችግር ወቅት ግን ሽርካቸውን ትተው አላህን በኢኽላስ ይለምኑት ነበር ያ ችግር እስኪወገድላቸው። ወሙሽሪኩ ዘማኒና በዘመናችን ያሉ ሙሽሪኮች ግን ሽርኩሁም ዳኢሙን ሽርካቸው ዘውታሪ ነው። ፊረኻኢ ወሽደት በድሎትም በችግርም አይለቃቸውም። ከዚህ አንግል ነው። ምን ማስረጃ አለን? የድሮዎቹ ሙሽሪኮች ኃይለኛ ችግር መከራ ሲደርስባቸው ወደ አላህ ብቻ እንደሚመለሱ ያ ችግር ደግሞ ሲወገድላቸው ወደ ነበሩበት ሽርክ እንደሚሄዱ ማስረጃው ምንድነው? ወደሊሉ ቀውሉሁ ተዓላ አላህ እንዲህ ማለቱ ነው። ፈኢዛ ረኪቡ ይላል በተሳፈሩ ጊዜ ፊልፉልኪ በጀልባ በመርከቢቷ ላይ ሲሳፈሩ ደዓውላህ አላህን ይማጸናሉ አለ። ሙሽሪኮች ጣዖቶቻቸውን ሳይሆን ማንን? አላህን ይማጸናሉ። ሙኽሊሲን ጥርት አድርገው ሳያጋሩበት ለሁዲን ሃይማኖትን ለሱ ሆነው። ኃይለኛ ማዕበል ይነሳል ባህር ላይ ጀልባው ሊሰምጥ ይችላል። ከዚህ ከማዕበሉ ሞገድ ከጀልባው መስመጥ ሊታደጋቸው የሚችለው አላህ እንጂ ሲያመልኳቸው የነበሩት የሐሰት አማልክት እንዳልሆኑ ስላወቁ ልክ መሳፈር ሲጀምሩ አላህን በብቸኝነት ይለምኑታል። ፈለማ ነጃሁም ባዳናቸው ጊዜ ግን ኢለል በሪ ወደ የብሱ በሰላም ሲያወጣቸው ኢዛሁም ዩሽሪኩን ወደ ማጋራታቸው ይመለሳሉ። የኛ ዘመን ሙሽሪኮች እንግዲህ ይሄን ሲሉ ሸይኹ እሳቸው በነበሩበት ዘመን ራሳቸውም ያውቋቸውን ይሆናል ማለት ነው። ታማውም ተሰቃይተውም በችግር በመከራም ወቅት ከአላህ ውጭ ያለን አካል አሁንም ከመማጸን አይወገዱም። ሽርካቸው የከፋ ነው ማለት ነው። ወላሁ አዕለም። እንግዲህ የተስተካከለውና የበለጠውን ሐቅ አላህ ነው የሚያውቀው። ወሰለላሁ ዐላ ሙሐመድን ወአሊሂ ወሰሕቢሂ ወሰለም። አላህም በነቢይ ሙሐመድ ዐለይሂ ሰላቱ ወሰላም በቤተሰቦቻቸውና በባልደረቦቻቸው ሰላሙንና ውዳሴውን ያወርድ። ሰብስክራይብ በማድረግ ቤተሰብ ይሁኑ።